ሴት ልጅ በገጀራ ትመታ የሚለው መጽሐፍ ምን ነበር? ቁርአን ሀዲስ ነው። ልክፈትልህ። ሴት ልጅ በገጀራ ትመታ ትፈረድ የሚላለ ላሳየህ። ልክፈትልህ። ሀዲስ አለ። ቅዱስ ላሳየህ ነው። ሀዲስ ነው። ላሳየህ። ከመጽሐፍ ቅዱስ ላሳየህ። ላሳየህ ወይ ቅድሚያ ጠየቀኝ አይደለ? ሆዷን በገጀራ የቀደዳትን ላሳየህ። ከአንድም ሁለት ሶስት ቦታ በቆንጨራ ትመታ የሚላለ መጽሐፍ ቅዱስ ላይ ላሳየህ ወይ ነው የምልህ። ቆይ እኔን ትስማማለህ? ቅድሚያ ጠይቀኛል። ምንድነው መጽሐፉ ላይ ኛል እኔ ላሳየህ። የለም ብለህ ካመንክ ትልቁ ላይ አድርገኝ። ቅድሚያ እኔ ላሳየህ አልኩህ እኮ እንዴ። ኖ እኔ ነኝ ጠየቅኩህ እኮ ስለጠየቅከኝ ማለት ነው። ምን አጥፍታ ነው ምን አጥፍታ ነው ከባልህ ጋር ሚስት ሽብል እንትንን አባወራህን ጨበት በሰዓቱን ላቃጥሏት ይላል እኮ በሰዓቱን ላቃጥሏት ይላል። አይ ነው ያለ የጭቅላ ቀላል ለምጠቅሳቸውን ጥቅሶች ያውቃቸዋለሁ እና አዘጋጃቸውና ጠብቀኝ እመጣለሁ አይልም። በእሳት አዘጋጃቸውና ጠብቀኝ እመጣለሁ መልስ እሰጥሃለሁ። ሀቢብ ቀጥል። እንትን ነው ቢ ይሄ ቪክቲም ከሆንክ በልይቷ ምክንያት ቪክቲም ከሆንክ ሶሪ አይፍል ሶሪ ልይቷ ቅጣት አላገኘች እንደዛ አድርጋ ከሆነ በቁንጨራ ተቆር ቪክቲም ሶሪ አይፍል ሶሪ አይ ነው ኬት ኮት እንደምታደርገው ስለማውቀው ለምን እንዳመጣውም ስለገባኝ አይ ነው እና አዘጋጀው። ለማንኛውም እመለሳለሁ። ቀጥል ሀቢብ። ሚዩት አታድርጓ። አሁን ይሰማችኋል? እስኪ አውራ። ቆይ ሀቢብ ይጨርስ አንዴ ትቀጥላለህ። ሀቢብ ቆይ አንዴ። ፋይሰል እኮ ተረጋጋ፣ ጠብቅ ተራህን። ሀቢብ ይሰማል? እኔ ጋ ነው የማይሰማኝ? ሀቢብ አሁን ትሰማለህ? የኔ ነው የሱ ነበር የማይሰማው? እሱ ነበረ፣ ግን ከዛ በኋላ ማይኩን ከፍቶት ነበረ። መጀመሪያ አልከፈተው ነበር። ኔትወርክ መሰለኝ ከስር አይሰማም የሱ ይላሉ። እስቲ ያ ኦኬ። እሺ ማንኛው ነበረ? ሙሳ አለ አለ። እንዴት ነው? ሰላም ነው? እንዴት ነው? አለን። ኦኬ ቶፒካችንን ሰምተዋል? አይሰማም ይላሉ። የኔ አይሰማም? አልሰማሁትም። የእሱ ነው። እፎይ የአንተ ይሰማል ነው። ኦኬ እሺ ቶፒካችንን ሰምተዋል? ጥያቄያችንን ቶፒካችንን ሰምተዋል? ምን ነበር? በረመዳን ለክርስቲያኖች ምግብ ማብላት ይቻላል? ጸሎት ማድረግ ምናምን ይቻላል ለክርስቲያኖች? እስኪ ይሄን አያይዘ ነገር። ለምን አይቻልም? ምን ችግር አለ? ኦኬ ለምሳሌ መራገም ነው የሚቻለው ወይስ ዱዓ ማድረግ ነው የሚቻለው ለክርስቲያኖች? ሂዳያ እንደተጠቅሎ አደርጋለሁ። መቼ አላህ ያጥፋቸው እያልክ ትጸልያለህ ወይስ አትጸልይም? ቁርአን ትቀራለህ አይደል? አላህን የሚዋጉት ናቸው እነዛ። አይ የሚዋጉት አይደለም። የሚዋጉት የሚል አንድ አለ። እስኪ ሙሐመድን የተዋጉት ክርስቲያኖች እስኪ አንድ ማስረጃ አለ? የሚዋጓቸውን ክርስቲያኖች እንደዛ በሉ የሚል አንድ ማስረጃ አለ? አይ እርግማን ማት ቁጣ እኮ ታውቃለህ። የፈጣሪ ቁጣ ነው፣ ያለ ቁጣ ነው እኮ። ስለዚህ አላህ ያጥፋቸው እያልክ እሱ ቁጣው እንዲወርድባቸው ትረግማቸዋለህ ለሌሊት ለሰላት ስትነሳ ማለት ነው። አላህ እንግዲህ ባወረደው ቁርአኑ ነው ገብቷል። በአላህ ላይ ድንበር ነው የሚያልፉት። አላህን የሚሳደቡ ወርዶባቸዋል ቁርአኑ።
ኦኬ እሺ፣ ተመልሻለሁ። ይቅርታ በጣም ስልክ እያስወጡኝ ነው። ለቅቄ እንደሴር ቤቱን ጥለወጣ እናንተ ያስወጣኝ አይገርምም ስልክ። እሺ ሙሳ አለ ሙሳ ችግር ኦኬ ቀጥልሻ እንደፈለኩ ታውቃለህ። ምን እርግማማት ቁጣ ነው ያለ ቁጣ ነው እኮ። ምን እያልክ ነው የምትረግማቸው? ያላ ቁጣ ይውረድባቸው እያልክ ነው? ቁርአኑ ነው የሚለው እኮ እነዛ አላህ ላይ ድንበር ላለፉት። ስለዚህ አላህን አያመልኩም ብለን ለምታምናቸው ወይም ደግሞ ሙሐመድን መልእክተኛ አይደለም የሚሉ ክርስቲያኖች ለእነሱ የአላህ ቁጣ ይውረድባቸው እያልክ ለሰላት ላይ እንደዚህ እያልክ ትጸልያለህ ማለት ነው። ማለትም ዱዓ እንትን ታደርጋለህ። ታዲያ ምን ያኑራችሁ ብሄድ ባላርግልም። ኦኬ ያኑራቸው መባል የለበትም፣ ክልክል ነው። ያጥፋቸው ነው ማለት ያለብህ። አይ በእድሜ ማኖር ሳይሆን አይ በህይወት ማጥፋት አይደለም፣ በህይወት አይደለም። እዛ ለአሂራ ቤት ነው እንጂ ለዚህ በዱኒያ አይደለም። ለአሂራ በምንድን ነው? እዚህ ምድር ላይ ምናምን አይደለም እኮ የዛ ቁጣው ነው መቼም። ጓደኛ መሆን ትችላለህ ከነሱ ጋር ሙሳ፣ ጓደኛ መሆን ትችላለህ ከክርስቲያኖ ጋር ጓደኛ መሆን ትችላለህ። ምን ችግር አለ? አጋር ወዳጅ ማድረግ ትችላለህ። ሰላማዊ መንገድ መኖር እንችላለን። አዎ ኦኬ። ቁርአኑን እስኪ አንብበው እስኪ አንዴ ሱራ 3:28 አንብበው እስኪ። ምንድን ነው ያንተ ጥያቄ? ሀቢብ ነህ? ሀቢብ ሚውት አድርገህ ነው የምታወራው። ከስር ላሉት አይሰማም። እሺ እንዲህ አድርግ። እሺ ከቲክቶክ ውጣና ተመልሰህ ግባ። ነው የተሰማ? ከስር ላሉት ነው እኮ ለእኛማ ይሰማል። ከስር ላሉት ውጣና ግባ። ተመልሰህ ግባ። ውጣና ከቲክቶክ ከዚህኛው እንትኑ አንድ ያጥፋውና ተመልሰህ ግባ። ከስር ላሉ ካልተሰማ እኛ ብቻ እንድማራ እኮ አይደለማ። በዚህ ክርስቲያን ይመስገነው እኔ ኦርቶዶክስ አይደለሁም። በእርግጥ ግን ደግሞ የማርያም ልጅ እኮ ይላል ፕሮፋይል። አዎ ይላል። አዎ አውቃለሁ። ደስ ይለኛል። ለዛ ነው ሐዋርያት ነኝ እና የኦርቶዶክስ ክርስቲያን አለው መፈሰት ከጀመርኩ በጣም ቆይቻለሁ። ኦኬ አሁን ሙስሊም ነሽ እህታችን? ምንድነው ፕሮፋይልሽ? ማርያም ነው የሚለው። አዎ መፈሰት በጣም ቆይቻለሁ። የኦርቶዶክስ መዝሙር ኦኬ። ግን ደግሞ ምን ነበር በፊት እምነትሽ? ሐዋርያት። ኦኬ ኦኬ። ስለዚህ ክርስትና ወደ ኦርቶዶክስ መምጣት ፈልገች ነው? አዎ በትክክል። መልካም ኦኬ። መምህር ማናለ ፎሎ አድርጊን። እሺ በሱ ጻፊልን። አድርጋለሁ። እሺ እናወራሻለን። በፊት ኦርቶዶክስ ነበር ነው? በፊትም ሐዋርያት ስራ ጂሰስ ወይም ሐዋርያት ነሽ? በፊትም ማለት ነው ሐዋርያት ነበርኩ። ሻሃዳ ሲዛት እንጂ የኦርቶዶክስን ሻሃዳ እንስማው። እኛ ጋር እንደዛ ያለም ቆይ ብሮ፣ እኛ ጋር እንደዛ ያለም ሻሃዳ የሚባል ነገር የለም። ትማራለህ። ምን ማለት ነው? ሐዋርያት የሚባሉት ኦንሊ ጂሰሶች ማለት ነው አይደለም? በተለምዶ ሰባሌ ውስጥ የሚባሉት ማለት ነው። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ አለች። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ፣ ሐዋርያት ነበርኩኝ
ገፍታችሁ ሐዋርያት ወይም ኦንሊ ጂሰሶች ሞዳሊዝምን ነው ያምኑት። አብም ወልድ መንፈስ ቅዱስም ያው አንድ አድርገው ነው እንትን የሚሉት። አይ ቲንክ ሰባሊዮስ ወይንም ደግሞ ሞዳሊዝምን እንትን የሚሉ የተመታ አስተምሮ ነው የተመታ ነው። ኦኬ በውስጥ እንትን በይልን። እሺ መምህር እንፈልግልሻለን። ኦኬ ወደ ቶፒኩ ግባ ክርስቲያን። ሙሳ ቀጥል፣ አንብበው ይሄን ሱራ 3:28 ጓደኛ ማድረግ ትችላለሁ ብለህ ነበር ያቆምከው። ሙሳ አለ። ክርስቲያኖችም ጓደኛ ማድረግ ትችላለህ። ጓደኛ ረዳት ማድረግ ትችላለህ። ሃይማኖታዊ ጉዳይ እኮ ጓደኛ ረዳት ማድረግ ትችላለህ። ኦኬ ስለዚህ እንኳን ደስ አለህ፣ ከእስልምና ወጥተሃል ማለት ነው። ይሄ እኮ ስለ እምነት ነው እኮ እና እኔ ስለምንድን ስለ ፖለቲካ አላወራሁ፣ ስለ እምነት ነው እያወራ ያለሁት ወንድማችን ሙሳ። ክርስቲያኖችና አይሁዶችን ጓደኛ ታደርጋለህ ስለ ሀዋ አልከኝ። ስለ እምነቱ መኖር እንችላለን ተግባብተን በፍቅር ከጎረቤታችን ጋር ከክርስቲያን ጋር። ወይ ጓደኛ ረዳት ማድረግ ትችላለህ። እነዛ እኮ ሚስጥር ወደዛ ወደዚህ ለሚያደርጉት ናቸው። የምን ሚስጥር ነው ወደዛ ወደዚህ የሚያደርጉት? አሁን መሰለህ ስለ እምነቱ ጉዳይ አሁን እነዛ አላህን ለሚያወጉት ምናምን ጓደኛ አትሆንም አንተ። አላህን ለሚወጉት እስልምናን ለማጥፋት ጥረት ከሚያደርጉት ጓደኛ አትሆንም። እስኪ ክርስቲያኖችን ለማጥፋት ሙስሊሞችን ለማጥፋት አንዴ ሙሳ ሙስሊሞችን ለማጥፋት የሚመጡትን እነሱን ጓደኛ እንዳታደርጓቸው፣ ነገር ግን ሙስሊሞችን ለማጥፋት የማይመጡትን ጓደኛ አድርጓቸው የሚል እስኪ አንድ ማስረጃ ስጠኝ። እስኪ የለየበት በሰላማዊ መንገድ እናንተ ማስረጃ ስጠኝ። በሰላም ይኸውልህ ስማ፣ እነዛ ተጋደሏቸው የሚለው ላይ ማለት ነው። ሰላማዊ ለሆኑት ግን በሰላማዊ ኑሮ አይልም ቁርአን ላይ እኮ። እነዛን ጓደኞች ማድረግ ትችላለህ ወይ? ሃይማኖትን ልተዋጋህ ብቻ ነው አንተ ጓደኛ ማድረግ ትችላለህ። ለምሳሌ እስልምናን የማይዋጋ ክርስቲያን ግን ኖርማል። አዎ እሺ ማስረጃ ስጠኝ። አያመጣልህ ችግር ጠይቄ አመጣልሃለሁ። ግን ሙፍቲ የጳጳሱ ጓደኛ ነበሩ አትለው። ተፈቃቅሮ ሙስሊም እኮ ከሁሉም ጋር እንዲኖር ነቢ ሰላም እንዴ ማስረጃ ይዘህ አስተምረው ሄዱ ናቸው። ይሄን ላንብብልህ። ምዕመናን ከካህዲዎች ከምዕመናን ሌላ ረዳት አድርገው አያዙ፣ ሙስሊሞች ካህዲዎችን በፍጹም ረዳት አድርገው አያዙ ይላል። ይሄንን የሚሰራ ሰው በአላህ ሃይማኖት ውስጥ አይደለም። ልክ ነው። ስለዚህ ከሃዲዎችን ጓደኛ አድርገህ መያዛችን ልክ ነው መሰለህ። ረዳትን ታዲያ ምን መሰለህ አንተ ስለ እስልምና የሚዋጋ ሰው ጓደኛ አድርገህ ትይዘዋለህ እንዴ? ኖርማል የሚዋጉ ይላል። የሚዋጉ ነው የሚለው ወይስ ከሃዲዎቹ ተዋጉ የሚዋጉ ነው የሚለው? ይሄ በደንብ አንብበውና አስረዳኝ። ጠላት ለሆኑት እኮ ነው የሚለው። አንብበውና አስረዳኝ። የቱ ጋር ነው ጠላት የሚለው? ጠላት ለሚለው እኮ ነው የሚለው። የቱ ጋር ነው ጠላት የሚለው? አንብብና አስረዳኝ። ማለት ፊት ለፊት ተከፍቶ እንኳን አትዋሹ ሙስሊሞች። በውስጥ ታዋቂነት አለ። በቃ አንተ ጠላት ነው። ጠላትም ቢል እኮ ችግር የለውም። እኛ ክርስቲያኖች እኮ ለሙስሊሞች ጠላት ነው የሚለው ቁርአኑ። እነሱ ለእናንተ ጠላቶች ናቸው። ባላ ስላላመኑ ጠላት ናቸው ይላል። ባላ ለማመን ጠላትነት ነው። በውስጥ ታዋቂ የለ እዛ ጋር ለምሳሌ ምዕመናን ካዲዎችን ምዕመናን ካዲዎችን ምትለው ጋር ጠላት የሚዋጓችሁ ምትላለች። ከላይ የሚዋጋችሁ ምትላለች፣ ከስር ደግሞ ጠላት ምትላለች። ቆይ እኮ ከላይ ምን ማንኛው ነው የሚደረገው? አዳምጥ። ከላይ ምን አለች? ከላይ ጠላት ምትላለች፣ ከስር ደግሞ ምን ምትላለች? የሚዋጓችሁ ምትላለች። ስለዚህ ከምዕመናን ሌላ እነኝህን ምን ማድረግ አይቻልም። ረዳቶች ማድረጋች አድርገው መያዝ አይችሉም። እነዚህ እኮ ሙናፊቅ ነው የሚባሉ።
ሙናፊቅ ነው የሚባሉ እኮ እነዚህ ምን ማለት ነው? መጀመሪያ ክርስቲያኖች ሙናፊቅ ይባላሉ አይባሉም? ክርስቲያኖች ማለት ነው እኮ ክርስቲያኖችም ማለት ነው አይደለም። ሙስሊም ነን ብለው ነው እንጂ በእናንተ አምነናል ብለው አውቀው እንዲህ ምን መናል ይላል። ምን መናል ከሃዲዎች ይላል እኮ። ስለዚህ እነኚህ ሙስሊሞች ናቸው። የሙስሊም ሙናፊቅ የሚባሉ አሉ። ከፍ በልና እስቲ አንተ እንዳልከው ሙስሊሞች ናቸው ብሎ የፈሰረልን ማስረጃ አንተ እስቲ። ሙናፊቅ እኮ ነው ያልኩ። ሙስሊም አማኝ ነው። ማስረጃ እኮ ሙስሊም ነን ብለው ግን ሙስሊም መጽሐፍ ገልብጭ ወይ ለሌላ ቀን ቅጠረኝ። አሁን በአሁን ከየት አመጣዋለሁ? ታዲያ ዝም ብለህ ለምን ታወራለህ የራስህን? አሁን 5,000 ሰው እኮ ሲሰማ ኢብራሂም እውነት ያወራ እኮ ነው ይመስለው። እውነት ያወራ የሚመስለው አለ። ምን መናን ይላል። በእርግጥ እኔ ቤት እፎይ ክርስቲያን ከፍ አድርጎ ምዕመናኑማ ረዳት ማያደርጉት ናቸው። ረዳት ማድረግ ማይችሉት ናቸው። እነኛ ግን መናፍቃኖቹ ሙስሊሞች ናቸው አልከን። አሁን አንተ ስታወራ ከስር የተወሰነ ሰው ሜይ ቢ 1-5 ሰዎች ዛሬ ገና ያዩን እውነት ያወራህ ሊመስላቸው ይችላል። ይሄ እኮ መገመት አያቅት ምን መናን ስለሚል ማን ያለ እስኪ ኢብን አባስ ነው ያለ፣ የአሌሌን ነው፣ ኢብን ከሲር ነው፣ አስብጢ ነው፣ ማን እስኪ ጠባሪ ነው ይህን ያለ እንደዛ አለ። የትኛው ቁርአኑ አይልም እንደ የትኛው ሙፈሲር ነው እንደዛ አለ? እስኪ በሙፈሲሮች ልስማማለ ብዬ ነው። ቁርአኑ ስለማይል እንደው እስኪ እንዳንተ የሚቀራረብ ያለ ሙፈሲር ማን ነው? አባተ ነው የፈሰረው ለህሊና እንደው ደስ ይላል። ስለዚህ አንተ ለምን አንተ ሙፈሲር አናደርግህም? በቃ አንተ ሙፈሲር እንበልህና የመጽሐፉን ስምን እናደርገዋለን የህሊና ተፍሲር ብለን ለህሊና ተውት የሚባል በኢብራሂም የተጻፈ የህሊና ተፍሲር እያንዳንዱ ላይ ምን ይሆናል ሲገብተን ልናነባው ሲል ለህሊና አይተውም የሚል ኢብራሂም ሜይ ቢ ግን አንተ እንዳልከው ጭራሽ የትኛውን ተፍሲር አላለም። ነገር ግን ቁርአን በቁርአን ስለሚፈሰር ራሱ ከሃዲ ያላቸው እነዛ አይሁዶችና ክርስቲያኖች ናቸው። አንዴ ሙሳ ቆይ ከሃዲ ያላቸው አይሁዶችና ክርስቲያኖች መሆኑን ደግሞ እዛው ሱራ 5 ላይ ሱረቱል ማኢዳ 51ኛው አንቀጽ ላይ አይሁዶችና ክርስቲያኖችን ረዳት አድርጋቸው አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸው፣ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነው። አይሁዶችና ክርስቲያኖች ከሃዲ ናቸው፣ እነሱን ጓደኛ የምታደርግ ከሆነ ልክ እናንተም እንደነሱ ከሃዲ ትሆናላችሁ ብሎ እዚህ ጋር ይደግምልሃል ኢብራሂም። አሁን እዚህ ላይ ሀሳብ አለ ናቸዋ እነዛ ሙናፊቆች ከእናንተ ጋር ነን ይሉና መልሰው ደግሞ እዛ ደግሞ ከእናንተ ጋር ነን ይላሉ። ይሄው አይሁዶችና ክርስቲያኖች እኮ ናቸው። ክርስቲያኖችን አይልም ከሃዲ ናቸው ይላል እኮ። ስለዚህ ቅድም አንተ ሙስሊም ሆነው ሙናፊቆች ናቸው እንጂ ክርስቲያኖች አይደሉም ብለህ ነበር አይደል? እንደዛ የተባለው ይሄው እዚህ ጋር ደግሞ ክርስቲያኖች ናቸው ብሎ ነው ያመጣል። አንተ ቅድም አጭበርብረሃል ማለት ነው። ለህሊና አይተው ያልከው እዚህ ጋር ቁርአኑ ፈስሮልሃል። ህሊና አላዋጣችም ለጊዜው ኢብራሂም፣ ሌላ ጊዜ እንጠቀማታለን አይሻልም? ሌሎቻቸው ይቀጥሉ መሰለኝ። አይ ቲንክ በክርስትና እምነት ወዳጅ ይቻላል። በክርስትና እምነታቸው የሚዋጋ ወዳጅነት ምንድን ነው? በቃ ተዋጋኝ ብለህ ጠላት አታደርገው። ጉርብትና ወይ ደግሞ ሚስጥር ምናምን እንድትነግረው ችግር የለው። አንተ እምነት የሚዋጋ ሰው ነው ጓደኛ ወዳጅ ታደርገዋለህ። ከዛ ልፌ ጸሎት አደርግልሃለሁ፣ ብትራባ በላሃለሁ፣ ብትጠማ ጠጣሃለሁ። ከዛ ልፌ እየወጋኸኝ እንኳን ማለት ነው። እምነትን የወጋው
ያ ቅድም እኮ ስናነብ ቀኝን ለመታ ግራ አንስተው ግራ ለመታ የሚለው እንደዛ ነው። ያ ምክንያቱም ክርስቶስ በመስቀል ላይ ያስተማረን ክርስቶስ ያስተማረ ምንድን ነው? እሱ መልካም እንድናደርግላችሁ ነው። መልካም እንድናደርግ አስተምሮናል። ዋና ጠላታችን፣ ዋና ውጊያችን እናንተ ላይ ያለውን ወይንም ደግሞ የሚዋጋን የእሱ አዛዥ ዲያብሎስን ዋና ጠላታችን እሱ ነው። ዋና የኛ ጠላት ሰዎችን ተጠቅሞ ሰዎች ማኒፑሌት አድርጎ ሰዎች እንዲገደሉ፣ ሰዎች እንዲሳደዱ፣ ሰዎች እንዲወጉ የሚያደርገው ዋን ዲያብሎስ ነው። ውጊያችን ከደምና ከስጋ አይደለም። ከዚህ ዓለም አስገዢ የሆነው ከሴጣኑ ጋር ነው። ያ ሴጣን ስጋና ደም የለውም። ስጋና ደምን ተጠቅሞ ግን በሰዎችን ተጠቅሞ ውጊያ ይከፍትብናል ማለት ነው። ስለዚህ ዋና ጠላታችን እኛ ማለት ነው ሴጣን ነው ማለት ነው። ግራ ቢመታ ቀኝ ሰጠዋል። አንተው ምን ግራይን ቀኝን ልመታ አስበህ ነው? ቀኝ ትሰጠኛለህ? እንደዛ አስበህ ነው ወይ? ትሰጠኛለህ? ግራህን ለመታ ቀኝ ሰጠዋለህ? አይ ታዲያ ምንድን ነው ግራህን ለመታ ቀኝን ስጠው የሚለው? አንዱ ልጅ ቢመታ ግራህን ለመታ ቀኝን ስጠው። ያ አሁን ግራህን ለመታ ቀኝን ስጠው ከሃይማኖት አንጻር ምንድን ነው እሱ? ምንኛ ነው እስኪያስበው? መልካም እሺ 2007 ወደኋላ ልመልስህ። ሊቢያ ላይ ልውሰድህ እና 30 ኦርቶዶክሳውያን ስታረዱ ታስታውሳለህ? ማለት ነው ምን ቆመው አዩ በቀረዱን ብለው ይታረዱ ቆመው ማየት ምናቸውን የሰጡት አንገታቸውን ድረስ ይሰጣሉ ማለት ነው። ህይወታቸውን ድረስ ይሰጣሉ ለሃይማኖታቸው ሲሉ እስከዚህ ድረስ ይሰጣሉ። እነሱ ግን እንሰጣለን እኛ እነሱ ግን እንሰጣለን። እነሱ ግን እሰጣለኝ። ታገኘኝ እኮ እንደምታርደኝ አውቃለሁ። ታገኘኝ አንተ አታርደኝ የምታገኘኝ ሙሳ ሳትዋሽ አታርደኝ የምታገኘኝ አትዋሽ። ትገለኛለህ ብታገኘኝ። ማጥፋት ወላሂ ከባድ ወንጀል ነው እሱ። ሙስሊምን ከሆነ ነው ሙስሊምን ነፍስ ማጥፋት አይችልም። በሶስት ምክንያት ነው እንደዚህ በሶስት ምክንያት ካልሆነ ሙስሊሙን የሆነ ቤት እስልምና ነው የማይችለው። እሱም ደግሞ ዘማዊ ከሆነ ከእምነቱ ከወጣ እና ደግሞ አንደኛ ምንድነው በዛ ምክንያቶች ይገደላል። ሙስሊምን ቢሆን ከሃይማኖቱን ከቀየረ ዘማዊ ከሆነ አግብቶ ዘማዊ ከሆነ መስፈርት አለው። ምንም መስፈርት የለውም። ሃይማኖቱን ከቀየረ ቀጥታ ይገደላል። ካሌንጅ ታደርገኛለህ። የዛን የስድስተኛ ክፍል ኡስታዝ መጥተህ ነው የዛን ስድስተኛ ክፍል ፈተዋዘ መጥተህ የዛን ስድስተኛ ክፍል ፈተዋዘ መጥተህ ጋቻ ላይ ልታደርግ ነው። አንድ ማስረጃ ካልተዋጋ አይገደልም ሃይማኖቱን የሚል አንድ አዲስ አንጣ። አንድ ብቻ የዛን የስድስተኛ ክፍል ኡስታዝ ፈተዋዘ መጥቶ አንድ ብቻ። እኔ ከ50 በላይ ሰጠሃለው። ቀጥታ ሃይማኖቱን እንደቀየረ እንደሚታረድ እንደሚገደል ከ50 በላይ ሀዲስ ሰሒህ የሆኑ ከቡሃሪ ከሙስሊም ከናሳይ ከአቡዳውድ ከሁሉም አዲስ ሰጠሃለው። አንድ ብቻ ሃይማኖቱን ካልተዋጋ ሃይማኖቱን ቀይሮ አትግደሉት የሚል አንድ ብቻ የዛኔ ስድስተኛ ክፍል ኡስታዝ ፈተዋዘው መጥቶ ነው። ጋይድ ቀጥል። ኡስታዝ ትሆነ እኮ ይገደላል። እፎይ ኡስታዝ መሆን ጉዳይ አይደለም። ኡስታዝ ስለሆነ አይደለም። ኡስታዝ ሆነ ምእምን ሆነ በክርስትና ይገደላል። በክርስትና አይገደልም። በደንብ አስተውል። ኢየሱስ ሊነግስ ያልፈ ትረዱልኛል አለም እንዴ? አሁን ማስረጃውን አንተ የምጠቅሰውን መልስልሃለሁኝ። አንድ ማስረጃ ኢየሱስ አምጡና ረዱልኛል አለም እንዴ? አላለም። ሊነግስ አልፈለገ ረዱልኛል አለም ኢየሱስ። አንተ እንደምትለው አይደለም የሚለው። ረድዋቸው እኮ አላጠገቢቱና ረድዋቸው አለ። ሊነግስ አልፈለገ አሁን አላለም። እሱ አላለም። ክርስቶስ እንደዛ አላለም።
በመጀመሪያ ደረጃ ኮቴሽን እንኳን ልመድ። ስንተኛ ክፍል ነው? ስንተኛ የተማርከው? የማይፈልጉ አምጡና ረዶችን ብለዋል ኢየሱስ አላለም ትላለህ እንዴ? ስንተኛ ክፍል ነው የተማርከው? እስከ ስንት ነው የተማርከው? ከስድስት ቆይ፣ ከውስታዝ ከፍ ብላል? ከስድስተኛ ክፍል ከፍ ብላል? አሁን ከፍ ብላል መሰለህ። ትችቱ ተዋዚ ያለውን ቆይ፣ ምክንያቱም አንተ ላይ የምጠቅሰው ጥቅስ ሉቃስ ወንጌል ላይ የሚገኘው ኮቴሽን ነው፣ ትምህርተ ጥቅስ። ንጉሱ እንዲህ አለ ብሎ ክርስቶስ ተናገረ እንጂ ራሱ አልተናገረውም። ኮቴሽን ነው፣ ዊች ኢዝ ሜታፎር ነው፣ ምሳሌያዊ ነው። ትእዛዝና ኮቴሽን ለይ ቅድሚያ። አንድ ንጉስ ነበረ፣ እንደዚህ አደረገ፣ እንደዚህ አለ ብሎ ኮቴሽን ነው የተናገረው ክርስቶስ። እንደዚህ አለ ብሎ ተናገረ። አሁን አንተ በሸሪያው መሰረት አይገደልም፣ ሀዲሱ እንደዛ አይልም ብለህናልና ሃይማኖቱን ቀይሮ አይገደልም ካልተዋጋ ብልሃልና አንድ ሀዲስ አንጣ እስኪ እንደዛ የሚለውን። አብርሃም ለጥሎሽ 100 ሸለፈት ለምን ቆርጦ አቀረበ? ተረት ተረት። አብርሃም ቅድሚያ የሰጡን አጤራ በደንብ አንብበው። አብርሃም የሚል የለውም። አብርሃም እንደዛም አላደረገም። በመጀመሪያ ደረጃ አንድ ሀዲስ ልስጥህ። ሱናን አቢ ዳውድ ሱናን አናሳይ 4073 አንዴ አዳምጡ። ደዛ ዳም ጠፍጥፌ እሰራችኋለሁ ሁላችሁንም ጭንቅላታችሁን። ዝም ብላ ትወራጭ። የተጠቀስከውን አንተ ከተባልክ ታመጣለህ። ምክንያቱም ኮት ያደረግከው አንተ ነህ። ይሄንን አይዲዮሎጂ ማን እንደሚያራምድ አውቀዋለሁ። ሁሉም ኡስታዞች በሚባል ደረጃ አንተ ከጠቀስከው ኡስታዝ አሁን ዘኸው የመጣው ፈተዋ የእሱን ሰምተህ 6ኛ ክፍል ያቆመውን ኡስታዝ ተረት ተረት የሚያወራውን የእሱን ሰምተህ የመጣውን ዘሆል ኡስታዞች ይጣሉታል፣ ከሱ ጋር አይስማሙም። ማመድ ዜና አይስማሙም። የቁርአንን የጻፉት በአማርኛውን ከተፍሲር ጋር ቁርአናቸው ላይ እንደዛ ላሉ ሼክ ሀቢብ ሳኒ የቀድሞ ቁርአን ትርጉም እሳቸው አይስማሙም። ኡስታዝ ኤልያስ አለ የምትሉት በአሁን ሰዓት አይስማማውም። አቡ ሀይደር አይስማማውም። አቡ ማን ነው የሚባለው? አቡ አቢዳ ነው የሚባለው፣ እሱ አይስማማውም። ማአት አመጣላለሁ። ኢትዮጵያ ውስጥ ያሉት ብቻ ከ6ኛ ክፍል ካቆመው ኡስታዝ ጋር አንድ አይነት አይደለም አቋማቸው። ዘሆል ሁሉም ከነሱ ተቃራኒ ነው እሱ የተናገረው ዳም። ስለዚህ ኦኬ እንደዚህ ይላል። አንብቦ አንዴ ክርስቲያን 4073 ነው አይደል? ቀጥል አንብቦ። ኢት ዋዝ ናሬትድ ዛት አቡ ባዝራ ሴድ አቡ ባዝራ እንደተናገረው እነዚህ ተተርኳል ይላል። አይ ፓስድ ባይ አቡበከር ኤንድ ሂ ዋዝ ፊውሪየስ ዊዝ ዋን ኦፍ ሂዝ ኮምፓኒየንስ። በአቡበከር ጋር አለፍኩኝ እና ከአንደኛው ጓደኛው ጋር በጣም እየተቻኮለ ነበር አለ። አይ ሴድ እኔም እንደዚህ ያልኩት፣ ኦ ከሊፋ ኦፍ ዘ ሜሴንጀር ኦፍ አላህ፣ የአላህ መልእክተኛ ከሊፋ ሆይ፣ ሁ ኢዝ ዘ ዋን ዊዝ ሁም ዩ አር ፊውሪየስ፣ ከማን ጋር ነው እየተቻኮልክ ያለኸው ከማን ጋር ነው አለው። ሂ ሴድ ዋይ አር ዩ አስኪንግ አባውት ሂም፣ ለምንድን ነው ስለሱ የምትጠይቀኝ አለው። አይ ሴድ አይ ዊል ስትራይክ ሂዝ ኔክ። ይህንኛ አለ መልሶ አንዴ ወደ አደለ 72 አድርገው። ይህንኛው እቆርጠው ነበር እንትን ብሎት ነው አደለ? እቆርጠው ነበር ነው ኖ ይህንኛውም አለ መልሰው 70 ካልተገደል አልቀመጥም ያለበትን ቲንክ አይደለም። ቆይ እነኚህ የገደላቸው ናቸው። እነኚህ ያቃጠላቸው በሳት ምናምን ናቸው። ቅድሚያ መገደል እንዳለበት ካልተገደለ አልቀመጥም ያለበትን እነኚህ በሳት ያቃጠላቸው ምናምን ናቸው። ያ እነዚህ በእሳት ምናምን የተቃጠሉት ናቸው። እስኪ ቼክ አድርገው። ኦኬ 65 አድርገው። 65 ላይ ተረጋጉ፣ አትወዛገቡ፣ ቀስ እያላችሁ ፈልጉ። የምን መወዛገብ በእናትህ? እንደናንተ ወስታቶች እኮ አጤራዘን መንቀሳቀስ አይደለንም እኛ ጭንቅላታችን ስለሚሰራ ነው። ኦኬ እንኛው ኖርማሊ አዙጦችን ያቃጠላባቸው ነው። ቆይ ፕሊስ፣ እነኚህ ሰብስበው ያቃጠላቸው ናቸው። አንብበው ይሄንንም። እሺ
ኢት ዋዝ ናሬትድ አናስ ሴድ ከአናስ እንደተሰረቀው እንደዚህ ተብሏል ይላል። አሊ ኬም ቱ ሰም ኦፍ ፒፕል ኦፍ አዙጥ አሊ ወደ አዙጥ ሰዎች መጣ። ሁ ወርሺፕ አይድልስ ጣዖትን ያመልኩ ነበር ይላል። ኤንድ በርንድ ዘም ከዛ በኋላ አቃጠላቸው። አሊ ማለት ነው። ኢብን አባስ ሴድ ኢብን አባስ ደግሞ ምን ይለዋል? በት ዘ ሜሴንጀር ኦፍ አላህ ሴድ ሁኤቨር ቼንጅ ሂዝ ሪሊጅን ኪል ሂም የአላህ መልእክተኛ እኮ ያለው ሃይማኖቱን የቀየረ ግደሉት ነው ያለው። ማለትም አቃጥሉት አልተባለም ነው። ስለዚህ ማቃጠል እንደ እስልምናው አላህ የሚቀጣበት ብቻ መቅጫ ስለሆነ አሊ ደግሞ ያንን አድርጓል። ኢብን አባስ ምን ይለዋል? አይ ግደሏቸው ነው የተባለው ብሎ አለው ማለት ነው። ስለዚህ በእስልምና ምንድን ነው ሰው ሃይማኖቱን ከቀየረ ይቃጠላል። ያንኛው ትእዛዙ ግን ምንድን ነው? እሱ አሊ ቀጥታ ምንድን ነው ያደረጋቸው? ማቃጠል ነው የመረጠው። ሰብስቦ አቃጠላቸው። የተቃጠሉበት ምክንያቱም ታውቀዋለህ? እዚህ ጋር የሚለው ጣዖት ያመልኩ ነበር ይላል። ጣዖት እያመለኩ ነበረ። ቀጥታ ከእስልምና ወጥተው ጣዖት አምልኮ ሲገቡ ጊዜ ሰበሰበና ዘሆል ሰብስቦ ሰዓት ነው የለቀቀባቸው። አቡ ዑበይዳ ቪዲዮ ሰርቶበታል። በዚህ ላይ ባይዘ ኡስታዝ አቡ ዑበይዳ የሚባሉ በዚህ ላይ ያኛው የስድስተኛ ክፍል ያቆመው ኡስታዝ አይገደሉም ካልተዋጉ ሲል እና አሊን ታስዋሻላችሁ እንዴ? አሊ እኮ ቀጥታ እምነት ቀይረው ጣዖት ሲያመልኩ ያያቸውን ሰብስቦ ሰዓትን የለቀቀባቸዋል። ቪዲዮ አይ ቲንክ ሰርችበታለሁ እኔ ራሱ ምን ላይ ሰርችበታለሁ። እሱ ላይ ሪያክት አድርጌበታለሁ። ቀጥታ ሰዓትን የለቀቀባቸው። አንተ የሆነ አዲስ ረሳሁኝ አስታወስከው? የሆነ ወደ በስራ ልኮት መሐመድ ሃይማኖት ሲያገኘው ቅድሚያ እሱን ሳላርደውማ አልቀመጥም ያለው ከዛ ካረደው በኋላ የተቀመጠው አይ ቲንክ እስኪ ይሄ ይመስለኛል። ቆይ ካረደው በኋላ እንደተቀመጠው መዋድዝን አይነት ሴት ያ ትክክል ሙዳ ማለት ነው። ያ ቡሃሪ ቡሃሪ 71:57 ላይ ናሬትድ አቡ ሙሳ እንደተረከው ይላል። ኢማን ኢምባራስድ ኢስላምን ዘን ሪቨርትድ ባክ ቱ ጁዳይዝም አንድ አይሁዳዊ እስልምናን ተቀበለና ከዛ በኋላ ወደ ይሁዲነቱ ተመለሰ ይላል። ሙዓድ ቢን ጀበል ኬም ኤንድ ሶ ደ ማን ዊዝ አቡ ሙሳ ያ ሃይማኖቱን የቀየረው ሰው ከአቡ ሙሳ ጋር ይመለከተዋል። ሙዓዝ ማለት ነው። ሙዓድ አስክድ ሙዓድ ምን ብሎ ይጠይቃል? ዋት ኢዝ ሮንግ ዊዝ ሂም ዲስ ማን ይሄ ሰው ችግሩ ምንድን ነው ብሎ